ሄሎ ኔማር ወይ ውዴ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ እሺ አጠብቂኝ አብረን እንበላለን ብዬ ነበርኩ በቃ ራስን ጠብቅ ገና 12 ሰዓት እኮ ነው ወይ ለምን መክሰስ በልታ አትሄድም አታኔ አይታክተው የኔ ውድ አቀራርበሽልኝ የተኛሽው እዛው እኮ በልቻለሁ ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ ውዴ የኔው ነሽ ውዴ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ ጠዋት እኮ ስወጣ ነግሬህ ነበር ውዴ አልሰማኸኝም እንዴ የኔ እናት ጠዋት ተናገርሽ አሁን ትርጉም የለውም አሁኑኑ ወደ ቤትሽ ነይ ቆይ አንተ ስታመሽ ነኝ ምን ብዬሽ አውቃለሁ እኔ እኮ ወንድ ነኝ እና ሴት ልጅ መዝናናት አያምራትም እንደውም አልመጣም እሺ ጠዋት ስትመጪ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ ለምን ይዘውሽ ወደ ቤታቸው እንዲሄዱ ነው እቺ ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ እናቶቻችን ከሌላ ወልደው ቢያመጡስ አባት ሆዬ መንደር አቃጥሉ ህዝብ ሊጨርስ ይችላል የወንድ ልጅ ራስነት የሚስት ዘውድነት እስከምን ድረስ ነው ፎሎውና ሼር ያረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን ብሌኔ የማይሽ እንዳይኔ እንደው ምን አይነቱ ወንድ አሰዳቢ ነገር ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ ዘመናዊ ወንድ ሚስት ተኝታ አንተ ኪችን ለኪችን መርመጥመጥህ ነው ዘመናዊነት ደክሟት ረፍት ላይ ነች ደስ ያለኝ ይሰራላታለሁ ምክንያቱም ዘመናዊ ወንድ ነኝ ወይኔ ማዬ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል ወሬ ያለብሽ ማሬ በቀይ ላርግልሽ ባልጫ ይሁን ውዴ መረቂ ኑራው እሺ ኧረ ተጣጣልኩ እስከዛስ ጁስ ነገር ምን ልስራልሽ ጁስ ሳይሆን አናናስ አምጣልኝ እሺ እኔ ውድ እሺ ወይኔ ጨጓራዬ ጭራሽ እንጀራ ዘመናዊ ወንድ እና ቢኒዬ ናፍቀኛል በእናትህ ቶሎና ናናና ናፍቀኛል ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው ቤስት ፍሬንድ የሚባል ነገር አይመቸኝም አሰቢ ምን ሆነሃል በኪ የሆንኩት ነው አይሆንኩት የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት ሊያ አረ ወዲያ ዘመናዊ ወንድ አይደለህ እንዴ እዚህ ላይ ባህላዊ ነኝ አጭር ጥያቄ ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አይደለም የዘመናዊ ባል ጥጉስ እስከምን ድረስ ነው ፎሎውና ሼር ያርጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ስዊት መለኪ አባዬ ከመጣ ጊዜ ጀምሮ አንድም ቀን እኮ ቁጭ ብላችሁ አጫውታችሁ ታጣው እኔ ዛሬ ፍሬንዶች ጋር የማልቀርበት ቀጠሮ አለብኝ እኔም ፕሮግራም አለብኝ አራኒ ምን ሊሊ ላገኝ ነው እኔ አልችልም ግን ዛሬ ልደት ስለሆነ ማታ ስጦታ እንገዛለታለን ስዊት መለኪ አንተ ዛሬ ስራ ጨርሰህ አይደል እንዴ በቃ አጫውተው እና እኔ ከጓደኞቼ ጋር መጫወት አያምረኝም ቻው አባዬ ቻው የኔ ልጅ ቻው አባዬ ስማ እባክህ ዛሬ ለካ አባዬ ልደት ነው ደሞ ሲወጣ የሚሰጥ እስኪ የተወሰነ አበድረኝ አንተ ደሞ ሁሌም የለኝም ነው እንዴ የምትለኝ አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ አባብዬ በምንም ሁኔታ ብኖር የትም ስፍራ ግን ጥልቅ ነው ስሜ ያላንተ ሲጠራ አባዬ ስጦታውን አትከፍተውም እንዴ ይደርሳል አባዬ ያው እንግዲህ እኔ ደሞ ስላልወጣ ስጦታ አልገዛውልህ አንተማ እኮ ውዱን ስጦታ ሰጠኸኝ ጊዜ
እርሻዬን ትቼ አዲስ አበባ ድረስ የመጣሁት የልጅነት ጠረናችሁ ሳቅና ጫወታችሁ ናፍቆኝ እንጂ ጨርቅ ፈልጌ አይደለም። የልጅ ናፍቆትና ጫወታው ስትወልዱ ብቻ ነው የሚገባችሁ። ለወላጅ የሚሰጠው ትልቁ ስጦታ ጊዜ ነው ልጆች። የኔ ውድ ለልደቴ እኮ ምን እንደሚሰጠኝ ያሰበ ነው። መቼም አሁን እነዛ ጫኝ አውራጆች እቃውን ለማውረድ 50 ሺህ ብር ነው የሚሉኝ። ምንድን ነው የምትለው አንተ? 50 ሺህ ነበር 40 ሺህ ወርድልሃል ተባልክ እኮ አንተ። የዘንድሮ አውራጅና አጋች ግን ቁጥር አታውቁም እንዴ? ምን ለማለት ነው? አጋቾቹ እዛ የ4 ዓመት ሕፃን ልጅ አግተው 4 ሚሊዮን ብር ይጠይቃሉ። አውራጆቹ እዚህ 4 ፍሬ ዕቃ አውርዳችሁ 40 ሺህ ብር ትጠይቃላችሁ። ማትስ ላይ እንዴት ነው? ማትስ ምንድን ነው? ቲቪ ስታንድ እኛ ነን የምናወርደው። ማትስን? አዎ፣ ካልሆነ ደም ነው የምንፋሰስ። የምን ደም ሰውዬ? ምን ሆነሃል ወዴ? ቤት ከመግዛት በላይ ቤት መቀየር የሚያሳስብበት ጊዜ ይምጣ። ስም ሰጡሽ ክፉ አድርገው ያሳሉሽ። ቆይ መች ነው እቺ ልጅ ግን የምትማረው? ቆይ ምን አድርጊ ነው የምትለኝ? የምልሽማ እኔን ስታገኝ ጓደኞችሽን ይዘሽ የምትመጪውን ነገር አቁሚ። መለያየት ሳይሻለን አይቀርም። ይቅርታ፣ ከማን ጋር ነው የምትለያየው ወንድሜ? እዛ ጋር ያለችው ፍቅረኛዬ ናት። እሷ ጋር። ይቅርታ፣ አንተዋወቅም፣ ግን እባክህ ጊዜ ከሰጠኸኝ መፍትሄ አይጠፋም። እባክህ ይህንን ድንጋይ ኳሱ ምን ጊዜ ተጮሆ ምን ጊዜ ደረሱ ምን ጊዜ ደረሱ ነኸኸነኸን ይመገን ያራዳ ልጅ ይተመንጃ። አረ ቢባያት ጓደኛሽ ነኝ ፍቅር ቢኝ እንጂ እየበላው ነው። ይሽጉ ምን ትበያለሽ? ያዥ ጉርሻ የኔ እናት ቢንጂ የኔ ፍቅር። አረ አንቺ ልጅ እየበላሽ አይደለም። ወይ ጉድ! ጭራሽ የማትበላ ልጅ። በጣም ቆንጆ ምሳ በላን አይደል? እነ ሜሪ ለምን ቀሩ ዛሬ? ለዘላለም አይመጡም። እሷም ብትሆን ሁሉም ነገር ለካ ካሰብንበት መፍትሄ አለ። አንዳንዴ ከጭቅጭቅ ውጭ የማይፈቱ የሚመስሉ ነገሮች ካሰብንባቸው ትንሽ ኔጌቲቭ ሳይድ ኑሯቸውም ቢሆን መፍትሄ አይጠፋቸው። ደግሞ ባርኮት አለ ብለህ ጓደኛዋን አጉርስና ተለያ ያሉ። እንደዚህ ለሚያደርጉ ሴቶች ግን ይሄ ነገር መፍትሄ ነው ብላችሁ ታስባላችሁ? ፎሎው እና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡ።